አብርሃም መናገር የሚችል ቢሆን እንዴት አረገሽ፣ ከማን አረገሽ፣ እንዴት ነው የተፈጠረው የሚለውን ጥያቄ መጠየቅ ቢፈራም አይምሮ ግን በጣም ብዙ ጥያቄዎች እየጠየቁት ነው። እንዴት አረገዘች፣ መቼ ተፈጠረ፣ ለምንድን ነው እንደዚህ የሆነው፣ ከማን ነው እያለ አይምሮ በጣም ብዙ ጥያቄ የተመላለሰበት ነው። ግን ደግሞ እሷን ከጠየቃት እንዴት እንደዚህ ትለኛለህ ብላ ድጋሚ ተጠፋብኛለች ብሎ በመፍራት ነው አብርሃም ዝም ያለው እንጂ አይምሮ ላይ በጣም ብዙ ጥያቄዎች ተፈጥረዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? የኔ ማሮች ማለት ነው። ዛሬም ተመልሼ እንግዲህ በሌላ ቪዲዮ መጥቻለሁ። እንግዲህ የሚገርመው ነገር ቅድምም የሆነ ቪዲዮ ለቅቄላችኋለሁ፣ አሁንም ተመልሼ መጥቻለሁ ማለት ነው። እና እየተፈጠረ ያለው ነገር አንዳንድ ጊዜ ስታዩት ራሱ ግራ የሚያጋባ የሚያወዛግብ፣ እንዴት ይሄ ነገር ሊሆን ቻለ፣ እንዴት ተፈጠረ የሚለው ነገር ብዙዎችን ያወዛገበ ነው። አብዛኞቹም ደግሞ ነገሩ ያልገባቸው እልልልልል ሩታዬ ማናትዬ፣ ውይ እኔ እኮ በቃ እንዲሁ ስለምወዳት አፌ ላይ የምትመጣው ሩታ ናት። ሄርሜላ እኮ በቃ አፌ ላይ አትመጣም። እና ሄርሜላ እርጉዝ ናት ምናምን፣ አብርሃምዬ እንኳን ደስ አለህ የልጅ አባት ልትሆን ነው ምናምን። ምን አስባችሁ ነው እንዴ? አረ ጋይሶች ንቁ ንቁ! አረ ከተኛችሁበት ንቁ እናንተ። ቀዝቃዛ ውሃ በረዶ ውሃ ካልተደፋባችሁ አትነቁም እንዴ? እንዴ ይቺ ልጅ የት ነበረች ጋይሶች? እናንተ እኮ ማርገዟን አይደለም ማየት ያለባችሁ። የዚች ልጅ ህይወት እኮ ወደማይስተካከል መበላሸት እየሄደ እኮ ነው። የማይስተካከል ነገር ታውቃላችሁ ከተበላሸ እንደዛ በሉት በቃ ማለት ነው። እና በጣም ነገሮች ሲሪየስ እየሆኑ በጣም ነገሮች ግራ እየተጋቡ ያሉበት ሰዓት ነው ማለት ነው። እና ስለዚህ ጋይሶችዬ እናንተ በደንብ አድርጋችሁ ማየት ያለባችሁ ነገር ምንድነው? ጊዜ የሚባል ሰዓት የሚባል የምታደርጉትና የማታደርጉት ነገር አለ። ይሄን ነገር በደንብ መለየት አለባችሁ። እና አብርሃምና ሄርሜላ እኮ ገና ሽማግሌ አልተላከም። ቀለበት ሰርፕራይዝ አደረጋት እንጂ አልተጋቡም። ሽማግሌ አልተላከም። ስለዚህ እንዴት ነው ታዲያ እቺ ልጅ ሳትጋባ የምታረግዘው? ልጁ እኮ የአብርሃም ልጅ አይደለም፣ ዲቃላ ነው የሚባለው። እና ስለዚህ ውዶቹ ማለት ነው። ስለዚህ እቺ ልጅ እኮ የአብርሃም ልጅ አይደለችም። የማን ልጅ እንደሆነ ራሱ እንኳን አይታወቅም እኮ ማለት ነው ጋይሶችዬ። ምክንያቱም ይቺ ልጅ የት ነበረች? ስላረገዘች ነው ለአብርሃም መናገር ፈርታ። እውነት በትክክል ልጁ የአብርሃም ልጅ ከሆነ ኧረ እባካችሁ ተው እንጂ አንሸዋወድም። ልጁ የአብርሃም ልጅ ከሆነ አብርሃም ልጁ ያንተ ነው፣ ስለዚህ እርጉዝ ነኝ በቃ አምነ ተቀበል ብላ እኛ ፊት ተመልካች ፊት ነበር የምታፋጥጠው። ግን እሱ አረ እኔ አምኛ አልቀበልም ልጅ አይደለም ካለ ለምን የሚለውን ጥያቄ እኛም ራሱ አብረናት እንጠይቃለን አይደለም? እኛም እናግዛታለን። ግን ጋይዞችዬ እዚህ ጋር እንዲ በደንብ ማወቅ ያለባችሁ ነገር ምንድነው? ሄርሜላ አንድ ሳምንት ሙሉ የለችም። በድንገት መጣች፣ ሰላም ናት፣ ታግታለች ምናምን እየተባለ በጣም ብዙ ነገር ተበላሽቶ ነበር አይደለ? ግን ደግሞ እንዳልታገተችና ምንም ነገር እንዳልተፈጠረ አውቀናል። ራሷ ናት እርግዝና ተፈጠረ። ከዛስ በቃ ጠርጥሬ ስለነበረ እርጉዝ መሆኔን ሳውቅ በቃ ደንግጬ ራሴን ላረጋጋ ብዬ ነው። በቃ ከዚህ በኋላ እንድትርቀኝ አልፈልግም፣ አብርሃም በምንም ሁኔታ ላይ ቢሆን እንድትርቀኝ አልፈልግም አላለችም? አንድ ሳምንት ሙሉ ማን ቤት ከርመሽ ነው? አንድ ሳምንት ሙሉ ማን የትኛው ፍቅረኛሽ ወይንም የትኛው ባለሽ ጋር ከርመሽ መተሽ ነው ልጁ ላይ አብርሃም ነው የምትዩ? ይሄማ ነገር ሩታ ጋር ለመፎካከር ፈልገሽ እንጂ ሌላ ነገር አይደለም እንጂ። ምክንያቱም እናንተ ማየት ያለባችሁ ነገር እንዴት ነው ሴት ልጅ ሳታገባ ከወንድ ጋር የምተኘው ለመሰላችሁ? ቢያንስ እንኳን ቤተሰብ ፍቅረኛ ያንን ሰው ዋስትና ልትሉበት ይገባል። አብርሃም ማለት ደግሞ እንትን በሉት ይሄ የመስከረም ልበለው የሐምሌ ዝናብ የሐምሌና እንትን ነው እንጂ ሐምሌና ነሐሴ ይሄ ቦግልም የሚል የሐምሌና ነሐሴ ፀሐይ ታውቃላችሁ? እንደዛ በሉት። አብርሃም አለ ስትሉት የለም፣ የለም ስትሉት አለ። ከእንደዛ አይነት ሰው እኔ አምኜ ነው ማረግዘው። ራሷ ናት ህይወቷን ያበላሸችው። ገና አብርሃም በዚህ እርግዝና ምክንያት ገና ምን እንደሚያደርጋት ታያላችሁ ማለት ነው ጋይሶችዬ። ምክንያቱም ለሚስቱ ያልሆነ ለልዑል እናት ያልሆነ ለልጁ ያልሆነ በጭራሽ ለሄርሜላ ልጅ ለዛውም ለውሽማ ልጅ ብሎ በጭራሽ አብርሃም አይጨነቅም። አብርሃም በነገራችን ላይ ጭንቀት አይችልም። ዘና ፈታ ብሎ መኖር ነው የሚፈልገው። ልጄ እናቴ አባቴ እየተባባለ ጭንቀት አይወድም። ለዛ ነው ከሩታም ጋር መኖር ያቃተው። ምክንያቱም ጭንቀት ስለማይችል መዝለል ለምዷል።